ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የ2018 ፕራይቬት መሙላት የምትፈልጉት ተማሪዎች ብዙ ጥያቄ ያነሳችሁልን ነው። በዘንድሮ ዓመት ፕራይቬት የምንሞላበት ቀን መቼ ነው? አንዳንድ ተማሪዎች ደግሞ ፕራይቬት መሙላት ቀርቷል እንዲህ ያላችሁ በተደጋጋሚ ጥያቄ ያነሳችሁልን ነው። ይህንን እንመልስላችኋለን። አንዳንድ ደግሞ ስለ ፕራይቬት ሙሉ ኮርስ እንሰጣችኋለን ማለት ነው። እና ይሄን ቪዲዮ ስትጀምሩ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ለዚህ ቻናል ነባር ከሆናችሁ ላይክ እና ሰብስክራይብ ላይክ ያረጋችሁ ብዙ ተማሪዎች ጋር እንዲደረስ አድርጉልኝ። ቪዲዮውን ስትጀምሩ ላይክ ያረጋችሁ ብትጀምሩ በጣም ደስ ይለኛል። እኔ ቪዲዮውን ስሰራ ብዙ ሰዓት ገድሎብኛል። እናንተ ላይክ ያረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ቪዲዮውን እስከመጨረሻው መከታተላችሁን አትርሱ። ብዙ ተማሪዎች እያነሳችሁት ያለው ጥያቄ ፕራይቬት ቀርቷል እንዴ ያላችሁ ነው። ፕራይቬት ሊቀር አይችልም። ምክንያቱም በየትኛው አመት ማሻሻል እንዲቻል ተደርጎ ነው የተሰራው ማለት ነው። የኢንትራንስ ውጤትም ማሻሻል ይቻላል። አንዳንድ ደግሞ በፕራይቬት መፈተን የሚፈልጉ ተማሪዎች አሉ። በዛ መሰረት ፕራይቬት ሊቀር አይችልም። እስካሁን ድረስ ምንም አይነት መግለጫ አልወጣም ስለ ፕራይቬት ማለት ነው። እና አንዳንድ ተማሪዎች ደግሞ ፕራይቬት ፎርም የምንሞላበት ቀን ቆየ ለምንድነው? እና ፎርም መሙላት መቼ ነው የሚጀምረው ያላችሁ ነው። ፎርም መሙላት እስካሁን ድረስ አልተጀመረም። እንደ አምናው ስንመለከት በጣም ቆይቷል። ምክንያቱም አንድ ወር አልፎታል ማለት ነው። አምና ከፎርም ከሞሉ ማለት ነው። እንደ ዘንድሮ አመት ፎርም መሙላት አልተጀመረም። እንኳን የ12ኛ ክፍል ኖርማል ተፈታኞች ማለት ነው እነሱ ራሱ ፎርም እስካሁን አልሞሉም። በዛ ምክንያት እስካሁን ድረስ ፕራይቬት መሙላት አልተጀመረም ማለት ነው። ፕራይቬት መሙላት እስኪጀመር ድረስ በትዕግስት እንድጠብቁ እንገልጽላችኋለን። አንዳንድ ፕራይቬት ላይ የሚነሱ ጥያቄዎች አሉ። የአምና ተማሪ ሆኜ ፕራይቬት መሙላት እችላለሁ ትላላችሁ? አዎ ይቻላል። በፕራይቬት ተፈትናችሁ ማለፍ ትችላላችሁ። አንዳንድ ተማሪዎች ደግሞ እኔ የ2017 ተፈታኝ ነበርኩኝ በዛም ውጤት አመጥቶልኝ አልፌ ነበረ። እናም ውጤቱ ከመጣልኝ በኋላ ማሻሻል እፈልጋለሁ ብሏል። ማሻሻል በፕራይቬት ተፈትኖ ማሻሻል ይቻላል። ፍሬሽማን የተማርክ ማለት ነው። ነገር ግን ይሄን ነገር ስትወስን ማወቅ ያለብህ ነገር አለ። የአምና ከተፈተንክበት ከ300 በላይ አምጥተህ አልፈሃል። እና በዘንድሮ አመት ደግሞ ስትፈተን ከ300 በታችም ቢሆን ወይም አንተ ካመጣኸው ነጥብ በታች ከሆነ ይሄኛው ብቻ ነው ሊያዝልህ የሚችለው ማለት ነው። ሌላ አማራጭ መውሰድ አችልም። ያኛውን መውሰድ አችልም ማለት ነው። እና ይሄንን ወስነ መግባት አለብህ። ማሻሻል እችላለሁ ብለህ የምትገባ ከሆነ ተፈትነ ውጤትህን ማሻሻል ትችላለህ። ነገር ግን አሻሽላለሁ ብለህ ገብተህ በፊቱ ከወረደ ምንም ማድረግ አይቻልም። ይሄኛው ነው የሚያዝልህ ማለት ነው። ይሄንን አውቃችሁ መሙላት ይኖርባችኋል። አንዳንድ ተማሪዎች ደግሞ ፕራይቬት ስንሞላ የሚያስፈልጉን ነገሮች እያላችሁ ነው። የሚያስፈልጓችሁን ነገሮች ከዚህ በፊት በሰራው ቪዲዮ ላይ ገልጫለሁ። እሱን መከታተል ትችላላችሁ። እሱን የምትፈልጉ ከሆነ እንዲህ ስክሪኑ ላይ እንደምትመለከቱት በዚህ ተምኔል መሰረት ቪዲዮውን ሰርቼላችኋለሁ። አንዳንድ 750 ብር ነበር አምና የሚያስፈልገው ዘንድሮ ካልጨመረ ማለት ነው። እና ይሄንን ማወቅ አለባችሁ። በፕራይቬት የምትፈተኑ ተማሪዎች ከሬጉላር ተማሪዎች እኩል ነው ፈተናቸው የሚካሄደው ማለት ነው። እና የምንፈተንበት ቦታ በትምህርት ቤታችን ነው ወይስ በተለያዩ ቦታዎች ነው እያላችሁ ነው። እሱ ፎርሙን ከሞላችሁ በኋላ የሚገለጽላችሁ ይሆናል። በትምህርት ሚኒስቴር ነው አብዛኛው ጊዜ የሚሰጠው ፈተና። ከሬጉላር ተማሪዎች ጋር እኩል በተመሳሳይ ቦታ ነው የምትፈተኑት ማለት ነው። ይህንን አውቃችሁ ራሳችሁ ማዘጋጀት ትችላላችሁ። የ2018 ፕራይቬት መፈተን የምትፈልጉ ተማሪዎች ማለት ነው። እና ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። እየገባን ለሁላችሁም ትክክለኛውን መልስ እንሰጣችኋለን ማለት ነው። እና ይሄን ቪዲዮ እስከዚህ ድረስ ተከታትላችሁ ከመጣችሁ ወጣችሁታል ማለት ነው። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አንዴ ላይክ እያደረጋችሁ ብትወጡ በጣም ደስ ይለኛል። እና በቀጣይ በአዲስ ቪዲዮ እስክንመለስ ድረስ ይመቻችሁ።